ወወልድ ወመንፈስ ቅዱስ አሐዱ አምላክ ባህሪ ገንዘብ የሆነ ቸሩ አምላካችን ልዑል እግዚአብሔር ከዚህ ሰዓት ከዚህ ዕለት ከዚህ ዓመት በሰላም ጠብቆ መከራውን አርቆ ስላደረሰንና በዓለ ጥምቀቱን እንድናከብር ስለፈቀደልን በየስራ ዘርፉ ምንጣፍ በማንጠፍ ቦታ እልልታ በማቅረብ ሊቃውንቱ በማሕሌት በዝማሬ ሁሉም እግዚአብሔር በገለጸለትና እግዚአብሔር በሰጠው የእውቀት መጠን እንድናገለግለው ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። በአባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ሊቃውንተ ቤተክርስቲያን ይህ የወል ስማችን ስለሆነ የጎንደር ገዳማት አድባራት አስተዳዳሪዎች፣ የሀገረ ስብከቱ የወረዳ ቤተ ክህነቱ የስራ ክፍል ኃላፊዎች፣ ሊቃውንተ ቤተክርስቲያን የድጓ፣ የአቋቋም፣ የዝማሬ መዋዕል፣ የቅዳሴ፣ የቅኔና የትርጓሜ መጻሕፍት መምህራን፣ ደቀ መዛሙርቶቻችሁ፣ አበው መነኮሳት፣ ቀሳውስት፣ ዲያቆናት፣ ምዕመናንና ምዕመናት፣ ወንዶችም ሴቶችም ይህ በጎንደር ከተማ የምትኖሩና በተለያየ ክፍለ ዓለም ያላችሁ የመጣችሁ የጥምቀቱ በዓል እንግዶች፣ የበዓለ ጥምቀት እንግዶች፣ የቤተክርስቲያን ልጆች፣ የበዓሉ እድምተኞች ሁላችሁ እግዚአብሔር በሰጣችሁ ክብርና ማዕረግ እድሜና ጾታ ለእናንተ እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ባለ በዓለ ጥምቀቱ በሰላም አደረሰን አደረሰችሁ። በዓሉን በሁለት በሶስት እግዚአብሔርን መንገድ ጥረጉ የሚልስ ይሆናል። እኛም መንገድ ተጠርጎ ዛሬ ታቦቱ በመጀመሪያ ጊዜ በዚህ መንገድ ስለገባ የጥምቀቱ ስብከት ነው። ይሄ በዓለ ጥምቀት ስብከት ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1፣ ቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ይህ ቃል ተጽፏል። ወበውእቱ መዋዕል በጽአ ዮሐንስ እንዘ ይሰብክ በገዳም። የወራት ነው፣ የጥምቀት ወራት ነው። ጌታችን ሊጠመቅ ወራቱ ሰዓቱ ቀርቦ ሳለ በዚያ ወራት ዮሐንስ መጥምቅ በገዳም እያስተማረ መጣ ይላል። ይህ መዋዕል የተባለ ወራት ነው። ዘመነ አስተርእዮ ነው። ይሰብክ ነበር፣ ያስተምር ነበር። እንዲሰብክ ስለሚጠመቀው ስለ ክርስቶስ ነበር። ክርስቶስ ከገሊላ ወደ ዮርዳኖስ ሲመጣ መጀመሪያ መንገዱ ተስተካክሎ ድንጋዩ ተፈልፍሎ እሾሁ ተነቅሎ ተደላድሎ አመቻችቶ እንዲቆይ ዮሐንስ መንገድ ጠራጊ ይባላል። ዮሐንስ መጥምቀ መለኮት ስሞች ብዙዎች ናቸው። ከብዙዎቹ ስም አንዱ መንገድ ጠራጊው ይባላል። ፀሐየ ፍኖት ዮሐንስ መንገድ ጠራጊው ዮሐንስ ነው እና ዮሐንስ እንዲህ አለ። በዚያ ወራት ዮሐንስ በገዳም እያለ የመጣ ይህም ንጽዋ ፍኖት ለእግዚአብሔር የእግዚአብሔርን መንገድ ጥረጉ፣ የእግዚአብሔርን መንገድ አስተካክሉ፣ የእግዚአብሔርን መንገድ እሾውን ፈንቅሉ፣ እሾውን ንቀሉ፣ ድንጋዩን ፈንቅሉ፣ ኩሉ ማዕምቅ ይብላ ጎድጓዳው ይሙላ፣ ወኩሉ መሬት ይኩን መታይተ ርሷ። ተንከልካላ የነበረው መንገድ፣ ጠማማ የነበረው መንገድ፣ ያልቀናው መንገድ ይስተካከል። ኩሉ ደብር ወአውክር ይታስ፣ ተራራው ኮረብታው ዝቅ ይበል፣ መንገዱ በዶዘር ይጠረግ ይስተካከል። ዛሃሎን ጊዜ ይመስል ይህንም ያልኳችሁ ከኔ በፊት የነበረው ማለም የነበረው እሱ መጥንድሬ ከኔ ቀጥሎ ሊመጣ ነው እና መንገዱን ጥረጉ የነበረ ዮሐንስ ሰባኪ መንገዱን ጥረጉ እያለ
ሲያስተምር አሚሃ መጣ እግዚእ ኢየሱስ እንዘሊላ ይላል። ያን ጊዜ አያይዞ ዮሐንስ መንገዱን ጥረጉ እያለ እኔ በፊት የነበረው እኔ በኋላ ይመጣል እያለ እየሰበከ በዮርዳኖስ ወንዝ እያጠመቀ ሳለ አሚሃ መጣ እግዚእ ኢየሱስ እንዘሊላ ውስተ ዮርዳኖስ ከመጠመቅ ማለት ዮሐንስ ሊመጣ ነው መንገዱን ጥረጉ ሲል ወዲያው መድኃኔዓለም ክርስቶስ ጥር 11 ቀን ከቻለ እንገሊላ ማለት ነው። በገሊላ ነበረ ይህ ስብከት ሲሰበክ ዮሐንስ ሊመጣ ነው እየመጣ ነው መንገዱን ጥረጉ ሲል መድኃኔዓለም ገሊላ የምትባለው አውራጃ ነው የነበረና ዮሐንስ ወዳለበት መጣ። ያን ጊዜ ዮሐንስ ሲሰብክ መጣና ዮሐንስን ጠየቀው ይላል። ወይቤሎ አጥምቀኝ በማይ ውሃ አጥምቀኝ አለው። ይቤሎ ኢየሱስ ለዮሐንስ አጥምቀኝ በማይ በጣም መጣና መድኃኔዓለም ክርስቶስ ዮሐንስን በውሃ አጥምቀኝ አለው። ከመይቀደስ ማይ በማይ ሰበሰማይ ውሃው ወንዙ ዮርዳኖስ በሰማይ ምልክት ይቀደሳል። መንፈስ ቅዱስ በአምሳል እንጂ ለዝፎ በትምህርተ መስቀል ስለሚመጣ ከመይቀደስ ማይ በማይ ሰበሰማይ ወንዙ ውሃው ይቀደስ ይባረክ ዘንድ በውሃ አጥምቀኝ አለው። ዮሐንስ ሰከለው አለ። ዮሐንስ ግን ከለከለው። አልችልም፣ አቅም የለኝም። አንተ እሳት እኔ እንጨት ከሳት ጠርጌ ልንደድ እሳት ይለዋል፣ ነዳዲ ይለዋል። ዮሐንስ ቃል አዋዲ ለአጥመቀ እሳት ነዳዲ የሚነደውን እሳት ያጠመቀው ዮሐንስ መጥምቅ ነው ይላል። አቤቱ አንተ እሳት የገለባ ከእሳት ፊት እንዴት እየቆማለሁ? አልችልም። አንተ ፈጣሪ የፍጡር እንዴት እችላለሁ አለው። አሁን ሀብይ ኢየሱስ ወይቤሎ ጌታችን መልሶ እንዲህ አለው፣ እድግመረት አንድ ጊዜ ነው የምጠመቅ፣ ሁለተኛ ድገም አልልህም። የዛሬን ታጠምቃለህ። ዛሬ ጥምቀት መጀመሪያ ነው። እኔ ጀምርላችኋለሁ፣ እናንተ ትከተላላችሁ። ዛሬ ምስጢረ ጥምቀት ይገለጣል። ዛሬ ቤተክርስቲያኒቱ የክርስቲያኖች የምዕመናን መሰረት ይጣላል። አንድ ጊዜ ነው። እኔን ካጠመቅኩ በኋላ ከዚያ በኋላ አጥማቂዎች ሐዋርያት ናቸው። አጥማቂዎች ጳጳሳት ናቸው፣ ቀሳውስት ናቸው። አንድ ጊዜ ብቻ አጥምቀኝ አለው። ህድግ ምሕረት አንድ ጊዜ ተው እባክህ ዮሐንስ፣ ትሕትናህን አይቻለሁ። አንተ ትሑት ነህ፣ አስቀድመህም ስለኔ ሰብከሃል። ይህ ኋለኛ እሱ ፊተኛ ነው። መንገዱን ጥረጉ ብለህ ስታስተምር ሰንብተሃል። መንገዱ ተጠረገ፣ እኔም መጣሁ። ስለዚህ የመጣሁበት ምስጢር አንተ ልታጠምቅ እኔ ልጠመቅ ነውና አንድ ጊዜ አጥምቀኝ። ደግሞ ትልቅ ምስጢር አለ አለው። ምንድነው ጌታዬ አለ። በስመ ከመዝ ተድላ ለነ፣ ይህ ለእኛ ታላቅ ደስታ ነው። ከመዝ እንዲህ ያለ ደስታ ተደርጎ የማያውቅ ደስታ ግን ዛሬ በአንተና በእኔ ተጀምሮ እስከ ዓለም ፍጻሜ ድረስ በየዓመቱ የማይቋረጥ ተድላ ደስታ ዛሬ ጥምቀቱ እኮ ነው ራሱን የከበተው። በከመዝ ተድላ ለነ፣ በየዓመቱ ይህ ደስታ ለዘላለም ጸንቶ ይኖራልና አጥምቀኝ አለው። አያችሁ መድኃኔዓለም ይቺ ቀን የደስታ ቀን፣ ይቺ ቀን የዝማሬ ቀን፣ ይቺ ቀን የእልልታ ቀን፣ ይቺ ቀን የሆታ ቀን፣ ይቺ ቀን የጥምቀት ቀን እንደሆነች ስራቱ እስመ ከመዝ ተድላ ለነ አለ። ይህ ለእኛ ደስታችን ነው። ለልጆች፣ ለምዕመናን፣ ለክርስቲያኖች ሁሉ ይህ ቀን የደስታ ቀናቸው ነው። ዝም ብለህ አጥምቀኝ አለው። ደስታችን ሰበከልን መድኃኔዓለም፣ ጥምቀቱን ሰበከልን። ስለ ጥምቀት ደስታ ነገረን። አንድ ራስን ዝቅ አድርገህ እኔ አንተን ልጠመቅ ሻለው እንጂ አንተን ማጥመቅ አልችልም ብለሃል።
ሁለት ነው። እኔ ደግሞ የመጣው ራሳቸውን ዝቅ የሚያደርጉትን ከፍ ከፍ ላደርግ ነው የመጣው። ያንተንና በዚህ ምክንያት ይገለጣል። አንተ መጥምቀ መለኮት እየተባል ፈጣሪን ያጠመቀ እየተባል ከፍታ ክብር ወገዝህ ይህና ሲነገር ይኖራል። እኔ ደግሞ አምላክ ሲሆን ፈጣሪ ሲሆን አንተ ስታጠምቀኝ ትህትናዬ አይትትናው ትህትና ዘመጠነ ትህትና አቤት መድኃኒዓለም ይህን ያህል ትህትና እንደምን ያለ ትህትና ነው እየተባለ ትህትናዬ ሲነገር ይኖራል። ወደዚህ ዓለም መጥቼ ሰው ሁኜ አጭር ቆመት በጠባብ ተወስኜ አንተ ስታጠምቀኝ በአንተ በፍጡር ስትጠመቅ አይትትና እያሉ ምዕመናን ሁሉ እየመጡ በቀሳውስት እንዲጠመቁ የኔ ትህትና ለምዕመናን መሰረት ነውና አጥምቀኝ አለው። እሺ አለ። ጥያቄ ጠየቀ። ምን ይላጥምቅ አለ። ምን ይላጥምቅ ማን ይየጥሮስ ምን የሚመዝሙር አለ አይደል? እንደዛ ነው አንድ ጠየቀ። አቤቱ አይደ አጠምቅ አጥምቀ ወት መመናም ታቀ የለም ታጠምቁ በዳም ወንድ ታጠምቁ ኑሪያለሁ ታጠምቁ ባንተስ ነው ማጠምቅ እኔ ተጠመቅ በማይ ዮርዳኖስ ከመጥቁን ለጎ ለክርስቶስ አንተው የክርስቶስ ደቀ መዝሙር ትሆን ዘንድ የክርስቶስ ቤተሰብ ትሆን ዘንድ ዮርዳኖስ ውሃ ተጠመቅሃል። በአንተ ስም ታጠምቅ ሰንብቻለሁ። አሁን ግን አንተ ታጠምቅ ምን ልበል አለው። ምን ይየልጥረው ስምህ ማን ይየላጥርህ? አንተ ብርሃን ያለው ክርስቶስ አንተ የትህትና አምላክ ማን እንዴት ይየላጥርህ? ምን ልበል አስተምረኝ አለው። አሁን ትህትና አስተምራለሁ አለ። ለወልዱ ለብሩ ከታቴ አንተ ታለን የብሩክ የአብ የባህሪ ልጁ የዓለም ጨለማውን የገለጥልን ከታቴ ብርሃን አንተ ነህ እያልክ አጥምቀኝ አለው። ዮሐንስ እያለ ጌታን አጠመቀ። ነቢያት ካህናት ዮሐንስ የአብ ከነቢያት ከካህናት ዮሐንስ ይበልጣል። በእደዊሁ ለአጥመቀ ረቢ ይለዋል። በእጆቹ መምህሩን ያጠመቀ ደቀ መዝሙር ነውና ዮሐንስ ከነቢያት ይበልጣል። ነቢያት ካህናት ዮሐንስ ርዕሰ ከነቢያት ከካህናት ዮሐንስ በለጠ። በእደዊሁ ለነደ ገሰሰ ይላል። እሳት እንዳስፈልግ ዮሐንስ ይበልጣል። ሰላማዊ ብእሲሁ ይላል። ዮሐንስ የሰላም ሰው ነው። ሰላማዊ ብእሲሁ ቅዱሳት እደዊሁ እጆቹ የተቀደሱ ናቸው። ጌታ ለማጥመቅ እነዚያ እጆች የተቀደሱ ናቸው። ሰላማዊ ብእሲሁ ቅዱሳት እደዊሁ እንዳጥመቃሁ ለመድኃኔዓለም መድኃኔዓለምን ያጠመቁ የዮሐንስ እጆች ቅዱሳት ክቡራት ናቸው። ዮሐንስ ክቡር ብእሲ ሰላም ድጓው በዚህ ይጀምራል፣ በዚህ ይጨርሳል። በመካከለ ዮሐንስ ድጓውን እንኳንተ ዮሐንስ ብሎ ከዛሬ ጀምሮታል። ሲጀምር ዮሐንስ ክቡር ብእሲ ሰላም ብሎ ይጀምርና የድጓው መጨረሻ ሰላማዊ ብእሲሁ ቅዱሳት እደዊሁ እንዳጥመቃሁ ለመድኃኔዓለም። ዮሐንስ ደግ ሰው ነው። ብእሲ ሰላም የሰላም ሰው ነው። የፍቅር ሰው ነው። ዮሐንስ እደዊሁ ቅዱሳት እጆቹ ቅዱስ የተባረኩ ናቸው። እንዳጥመቃሁ ለመድኃኔዓለም መድኃኔዓለም ያጠመቁ እጆቹ ዮሐንስ ክቡር ነው ይለዋል መጽሐፍና የተቀደሱት እጆቹ አጠመቀው በኋላ ጌታዬ አንተን አጠመቅኩ ሌላ ምን አደርጋለሁ? ዮሐንስ የበረከቱን የተጠመቁበትን ውሃ አንተም ፍል ያደረግ እንዲህ ተቀበው ተጠመቃለሁ። ለዚህ ነው አጥምቆ ዮሐንስ ለኢየሱስ ዮሐንስ ኢየሱስን አጠመቀው። እንደ አጥመቀ ለሊሁ ተጠምቀ። እሱን ካጠመቀ በኋላ እሱ ዮሐንስ ደግሞ ተጠመቀ።
አጥመቀ ወተጠመቀ ለሊከ ቃል ፈኖከ እየሉን ተሰመክ ይለዋል። አጥመቀ የቃል አጠመቀው መቀ ወተጠመቀ ለሊከ አንተም ተጠመቅ። አጥማቂ ይጠመቃል። ዋን ቃል ጳጳሳት ባልባቀናቸው በታነቃቸው እናቶቻቸው ያስተምሯቸዋል። ቀሳውስትን ያስተምሯቸዋል። ይህ ዮሐንስ አብነት ነው። ዮሐንስ አጥመቀው ተጠመቀ ለሊከ እሱን አጠመቀው ፈጣሪ አንተም ተጠመቅ ይላልና መጀመሪያ በሕፃንነት ቀሳውስቱን ሁሉም ይጠመቃል። ኋላ እንደገና መልሰው ደግሞ ያጠምቃል። ይህ ስርዓት ነው። እንግዲህ ጌታ ሲጠመቅ ዮሐንስ ሲያጠምቅ ምስጢረ ሥላሴ ተገልጿል። ሰማይ ተከፈተ። መንፈስ ቅዱስ ወርዶ በራሱ ላይ በሪባን ሳል ተቀምጦ ታየ። ዮሐንስ አይቷል። አብ በደመናው ዝንቱ ወልዴ ዛፈቀኝ ወደው ልጄ ነው ብሎ መስክሯል። ዛሬ የምስጢረ ሥላሴ የምስጢረ ጥምቀት በዓል ትልቅ በዓል ነው። መንገዱን ጥረጉት አለ ዮሐንስ። ለጊዜው መንገዱን ነው፣ ውስጡ ግን ልባችሁን ጥረጉ። የእግዚአብሔር ማደሪያ ልቡናችሁን ጥረጉ፣ ንጹሕ አድርጉ፣ ከጭን ከበቀል ንጹሕ አድርጉት። ሁሉ ይራይ ሁሉ ገነት ይራይ መድኃኒተ ልጃ ሰው ሁሉ እግዚአብሔር ቸርነት ይወቅ ይላል። ቸርነት ይወቅ ይረዳ። ፊተኛው ልብ ትዕቢት ይተው። ያልተስተካከለው የሰው ልቡና ይስተካከል። መጥቷል። ክርስቶስ መጥቷል። በእናንተ ላይ እንዲያድርባችሁ ልቡናችሁን ከኃጢአት ከጭን ከበቀል ንጹሕ አድርጉ ብሎ ዮሐንስ አስተማረ። እንግዲህ በዓሉ ከአስራት አበይት በዓላት አንዱ ነውና ይህ ሁሉ ምስጢር የያዘ ነው። ሊነገር ታሪክ አያልቅም። በፈለገ ዮርዳኖስ የተጠመቀበት ምስጢር አለ። የልጅ የተጠመቀ የአስር ሰዓቱ ምስጢር አለ። ከገሊላ መጥቶ ወደ ዮርዳኖስ ዮሐንስ የተጠመቀ ምስጢር አለው። መንፈስ ቅዱስ ሲወርድ ምስጢር አለው። ወርዶ እንዲህ ረኮ እንደ ርግብ እንዲህ ዘርግቶ ወረደ። እንዲህ አድርጎ ዘረጋ። አሁን ሙሉ ነው፣ አንተም ሙሉ ነው፣ እኔም ሙሉ ነኝ። በዓለም ምራቱ ስፋቱ ምስጢር አለው። መንፈስ ቅዱስ ነው። አብ አንድ ዓለም ነው። አብ ዓለምን በመሀል እንጂ ሥላሴ ስላይታችሁታል። ሥላሴ እጅ ላይ ምን አለ? ዓለም ይታያል። ከአብ እጅ ላይ ዓለም ይታያል። ከወልድ እጅ ላይ ዓለም ይታያል። ከእውነት እጅ ላይ ዓለም ይታያልና አንተ አብ ዓለም ለዓለም ይይዛል። እግዚአብሔሮች አብም ዓለምን ይዟል። እኔም ዓለምን ይዣለሁ። ግን ዓለምን ያዝን በስልጣን አንድ ነው፣ በፈቃድ አንድ ነን፣ በስልጣን አንድ ነን። የመንፈስ ቅዱስ አወራረዱ ይህ ትርጉም ዘርግቶ ለግባሳው ያተይሆና ወርዶ ፈጥጣር ብዙ ምስጢር ያለው ተዘርቶ ያል የጥምቀት ምስጢር ብዙ ስለሆነ እንደሆነ ካነቃ ላደረገው ነው እና ሰዓት እንዳይስትና ባጭሩ የዛሬው በዓላችን የእኛ ልደት የተጠበቀበት ነው። እኛ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ እንድንወለድ የተጠበቀበት ነው። ለዚህ ነው ሊቁ ክርስቶስ ተወለደ፣ ክርስቶስ ተጠምቀ፣ ክርስቶስ ተጠመቀና ወለደነ ዳግመ የማይሆን መንፈስ ቅዱስ እኛንም ሁለተኛ ከውሃና ከመንፈስ ቅዱስ ወለደን። ክርስቶስ ወልዶናል። በወልድ ልጅ የሚባለው ለዚህ ነው፣ ወልዶናል። ዛሬ የእኛ ልደት የተሰበከበት በስቅለት በዕለተ ልደታችን የተወለድበት ማየገቡ የተሰበከበት የልደት በዓላችን የተወለድበት መጋቢት 27 ቀን ልደታችን የተሰበከ ደግሞ ዛሬ ነው። ክርስቶስ ሲጠመቅ የእኛ ጥምቀት ተሰበከ፣ የእኛ ጥምቀት ተመሰረተ። የእኛም የጥምቀት በዓላችን ነው። እሱ ተጠምቆ እኛ እንድንጠመቅ ስለፈቀደልን ማለት ነው። ስለዚህ በዓል የሰላም በዓል ያደርግልን።
መንገዱን ጥረጉን ዮሐንስ አደረሱ። በእውነቱ መንበረ መንግስት መድኃኔዓለም እንደሚታወቀው አጥፋትን አሳባቸው ከሰባቱ አድባራት አንዱ ነው። ያለበትም ቦታ እዚህ ተራራው ላይ ነው። እዚህ በምስራቁ ቤተ መንግስት አለ። የቀድሞው ቤተክርስቲያን እንደዚህ ነው የነበረ። በሩ እንደዚህ ነው የነበረ። ደጀ ሰላም ነው የነበረው። ከጊዜ ወደ ጊዜ ግን አንዳንድ ጊዜ ዘመን ያልፋል፣ ዘመን ይተካል። በዘመን ብዙ ነገር ይጠፋል፣ በዘመን ደግሞ ተመልሶ ብዙ ነገር ይሰራል፣ ይተካልና በዚች መንገድ ነበር ያቺ አርሷ በቆመችበት ነበር የምንገባ። ይህ አልተከፈተም ነበርና የዛሬው የጥምቀትን በዓል አስብ ሁለት ነገሮች ይሉኛል። አንድ መጥምቀ መለኮት ዮሐንስ አንደኛው መጥምቀ መለኮት ዮሐንስ የእግዚአብሔር መንገድ ጥረጉ እያለ ያስተማረው ትምህርት መንገዱ ተጠርጎ እንደዚህ ተጠርጎ ማየታችን እጅግ ባለ ጥምቀቱን በሰፊው ያጎለዋል። ይህ መንገድ ተጠረገ፣ የእግዚአብሔር መንገድ ተጠርጓል። የእግዚአብሔር መንገድ ተጠርጓል። በስማ ክብር ምስጋና ለእግዚአብሔር ይሁን። ወዲያው ተራራ ሰማይ ይላል። ሰማይ ተከፈተ ይላል። እነሆ በሩ ተከፈተ። የጥምቀት በሩ ተከፈተ። የጥምቀት በዓል እኮ ልዩ በዓል እኮ ነው። እንኳን በሩ ሰማይ የተከፈተበት ነው። ገባል እኮ አምና ነው ይህ ቦታ ካርታው የተፈቀደ ስራ የተጀመረ። ዘንድሮ ደግሞ ሰማዩ ተከፈተ። የመንበረ መንግስት መድኃኔዓለም በር ተከፈተ። አይገርማችሁም? እንኳን ደስ ያላችሁ። እንኳን ደስ ያለ በኋላ ላይ ድሞት ላይቆጭ። ምክንያቱም ይህንን ለማየት በጣም ስለት ሁሉ ከፍያለሁ። በእኔ ስም ብቻ ሳይሆን የተሳቱት በመምሬ በክቡር ጌታው ሊቃውንት መምህር መኮንን ስም ስለት ከፍያለሁ። ምክንያቱም ለዚህ ቦታ ብዙ መስዋዕት ከፍለዋል። ሌሎችም አባቶቻችን ይህን ቦታ ለማስመለስ 7 ዓመት የፈጀ ውጣ ውረድ አግኝቷቸው ነበርና የእነሱ ሁሉ ድካም የተፈጸመበት ስለሆነ በአባቶች ስም ሁሉ ስለት ከፍያለሁና ስለትን ሰምቶኛል። እንኳን ስለት ሰመረ በል እናንተም ተስላችኋል። እንኳን ስለታችሁ ሰመረ። ቦታውን መንበረ መንግስት መድኃኔዓለም ታቦቱ ሲወጣ ትመኝ ነበረ። ምድር ትመኛለችና ምድሪቱ ደስ ብሏታልና ስለቷ ሰመረ። ወጣቱ የምንጣፍ አንጣፊ ወጣት ስለት ሰመረ። ዛሬ ለመጀመሪያ ጊዜ በዚህ አነጠፉ። ተሳላላችሁ ወጣት አንጣፊ ተመረቁ ያ ወጣትነት ይህንን ስራ ሳይሰራ ያለፈ ወጣትነት በጣም ያስፈልጋል። አያስፈልግም? አልፈላጊ ናቸው። እንደውም እንደነሱ ጎዛሬ እንኳን ምንጣፍ ዝግቴን ባለቀው ደስ ይለኛል። ለመድኃኔዓለም ያልሆነ ለማን ይሆናል? መታደል ነው። መቀደስ ነው። ፕሬዝዳንት ግርማ ወልደ ጊዮርጊስ የኢትዮጵያ ፕሬዝዳንት ጎንደርን ለመጎብኘት በዓለ ጥምቀትን በጎንደር ለማክበር መጥተው ሳለ ምን አሉ? ብላችሁ ታጠቡ። ጥምቀትን በጎንደር ማክበር መቀደስ ነው እኮ ነው ያሉ። አተፈቱ ጥምቀትን በጎንደር ማክበር መቀደስ ነው ያሉት ፕሬዝዳንቱ ግርማ ወልደ ጊዮርጊስ። የእስክንድርያው ፓትርያርክ ብፁዕ ቅዱስ አቡነ ታዎድሮስ በዓለ መስቀል ለማክበር መጥተው እዛ መስቀል አደባባይ ምን አሉ? ጎንደር የክርስቶስ ሙሉት እናንተ አስረሳችሁ ነው። ጎንደር የክርስቶስ ከተማ ናት እኮ ነው ያሉ። ጎንደር የክርስቶስ ከተማ ምናልባት ፓትርያርኩ የእስክንድርያው ሊቀ ጳጳስ ፓትርያርክ ጎንደር የክርስቶስ ከተማ አሏት። ፕሬዝዳንት ማሪዎስ ወልደጊዮርጊስ ደግሞ ጥምቀትን በጎንደር ማክበር መቀደስ። እነዚህ ሁለቱ ነገሮች ያዝ ይወጣል ይላቸዋል። ታሪክ ነው። ያዝ እንዳትረሱ። ያዙ ምን አልኳችሁ? ፕሬዝዳንቱ ምን አሉ? እቴን ሁላችሁ ኢትዮጵያ ደርግ የነበሩ ጥምቀትን በሩ በጎንደር ማክበር መቀደስ ነው። እንዳትረሱ።
የመጣችሁ ከሩቅ የመጣችሁ መቀደስ መሆኑን አውቃችሁ ከርሞም እንድትመጡ እንዳትቀሩ። እሺ ጥምቀትን በጎንደር ማክበር ምን ማለት ነው? ጥምቀትን በጎንደር ማክበር ምን ማለት ነው? ጥምቀትን በጎንደር ማክበር ምን ማለት ነው? ጎንደር የማን ከተማ ናት? አብራሪ ጋር እዚህ በልማድ ይችላል። ጎንደር የማን ከተማ ናት? ጎንደር የማን ከተማ ናት? የዚህ የክርስቶስ ከተማ ከሆነችው ጎንደር በየዓመቱ እየመጣችሁ ጥምቀትን እንድታከብሩ ለመድኃኒዓለም ቅዱስ ፈቃዱ ይሁን። መንገዱ ተጠባቡ ይሆናል። ይህ አባታችን በጣም ይመርቋችኋል። ወንድሞቻችን ጥምቀት ያነጠባችሁ ባቱ ያጠባችሁ ሁላችሁ የተባበራችሁ ሁሉ መድኃኒዓለም ዋጋችሁ ይክፈላችሁ። ከሩቁም ከቅርብም መጣችሁ በዓልን ያከበራችሁ ሁሉ መጥምቀ መለኮት ዮሐንስ ያገኘውን በረከት ለእኛም ያሳትፈን። በጥምቀቱ ለእሱ የሰጠውን ጸጋ ለእኛም ያድለን። በጥምቀቱ ለቅዱስ ዮሐንስ መጥምቀ መለኮት የሰጠውን ፈቃድ ለእኛም ይስጠን። ዛሬ ዓመት በሰላም ያድርሰን። አሚያ ወበቱ ወይ መጣ ዮሐንስ መጥምቅ እንደሚጠብቅ በገዳሙ ያን ጊዜ ጥር 11 ጀምሮ ነው። በዚህ ወራት ዮሐንስ መጥምቀ መለኮት በገዳሙ እያስተማረ መጣ። የእግዚአብሔርን መንገድ ጥረጉ እያለ መጣ። መንገዱ ተጠረገ። አመጣዊ ኢየሱስ ጌታችን ያን ጊዜ ከገለወዳን ተጠምቋልና በዓለ ጥምቀቱ ለበረከት ያድርግልን። እኔ ቀረውን ብዙ አባታችን አምስቱ አስፈው ስለሚያስተምሩና ሁላቸውንም ማት ደረታችሁን ከውጋት ይጠብቀው። የዛሬ ዓመት በሰላም ያድርሳችሁ ያድርሰን ብላችሁ መልካቸው ታይናላችሁ። በጣም አይለፉ ተደጋገዱ ጉዲና በግንድህ ሰውመታ እንደሆነ የምትሸከም ንስሐ ነው ይማራል። ቀምተ ከሆነ እችክን ዛሬ ተሸከም ላይ ኃጢአት ይሰረይላል። ንስሐ ነው። እነዚህም አድርገው ከሆነ ተሰሪያቸዋል። ካላደረጉት አትማቱ። እሺ በግዳችሁ ሰው እንዳትማቱ። ይህንን ምጣድ በለጥቃባችሁበት እጃችሁ እንዳትሰርቁ። እሺ ይህን ምንጣፍ በተሸከማችሁበት እጃችሁ ሰው እንዳትማቱ። ምክንያቱም ሀጥቦች ቃንዳቱ እውነቴ ነው። በረከት እንዳታቱ። ሌሎቻችሁም እንዲሁ የትሩፋት ስራ እንድትሰሩ ሰው አትማቱ። ገንዘብ አትቀሙ። እሺ እጃችሁን ለበረከት አውሉ። እጃችሁን ለትሩፋት አውሉ። ዳስ ደካማ ሰው አታንገላቱበት እንጂ መድኃኒዓለምን አገልግሉበት። ስብሐት ለእግዚአብሔር። ወደ ብፁዕ አባታችን Thank you.